ጌታ የተመሰገነ ይሁን። እንደ እግዚአብሔር ያለ ማንም የለም። ዛሬ የምናገርበት ሐሳብ ተገቢ ስላልሆኑ ንግግሮችና ተገቢ ስለሆኑ ንግግሮች። በምድር ላይ ስትኖሩ ሰልፍ አለ፣ ተቃውሞ አለ። ስለዚህ በሰዎች በህይወታቸው በተለይ እንደ ክርስቲያን አይናችን ከተከፈተ ከዳንን በኋላ በምድር ላይ ስንኖር በህይወታችን ውስጥ የምንናገረው ቃል የሚያጽናና መሆን አለበት። የወደቀን የሚያነሳ መሆን አለበት። ሰዎችን ተስፋ የሚሰጥ መሆን አለበት። ድነናል ብለን እግዚአብሔር ቤት ተቀምጠን ሰዎችን ሰማይ በላያቸው ላይ የሚከድን መፈጠራቸውን የሚጠሉበትን ቃል መናገር የለብንም። የተፈወሰ አንደበት ሊኖረን ያስፈልጋል። ሰዎች ወደ እግዚአብሔር ቤት ሲመጡ ተጽናንተው መሄድ አለባቸው። እርስ በርስ ስንገናኝ ካፋችን የምንወረውራቸው እያንዳንዳቸው ቃሎች ምናልባት ሰው የሚሰብሩ እንዳይሆኑ ልንጠነቀቅ ያስፈልጋል። ለዚህ ነው ሰው በአፉ መልስ ደስ ይለዋል፣ ቃልም በጊዜው ምንኛ መልካም ነው ይላል። ጥሩ ቃል በጣም መልካም ነው። ስለዚህ ችግር ውስጥ ያሉ ሰዎች ምን እናርጋቸው? እናጽናናቸው። አይዟችሁ እንባባል። አይዞሽ እንባባል። አይዞ ይለወጣል እንባባል። ኃጢአት ሰርቶ ወድቆ እንኳን የመጣ ሰው ቢኖር አይዞ፣ ጻድቅ ስንት ጊዜ ይወድቃል? 7 ይወድቃል። 7 ቢወድቅ 7 ይነሳል። አይዞ እግዚአብሔር አለ ልንባባል ያስፈልጋል። አንዳችን ልናጽናና ያስፈልጋል። እግዚአብሔር በተለይ አጽናንቷችሁ ከሆነ በጨለማ ላይ መጥቶላችሁ ብርሃን አብርቶላችሁ ከሆነ የእግዚአብሔር መጽናናት ወደ ህይወታችሁ መጥቶ ከሆነ መጽሐፍ በተጽናናንበት መጽናናት ሌሎችም እናደርጋለን፣ እናጽናናለን። ብዙዎቻችን እንዳልተጽናና ሰዎችን እናሳዝናለን፣ ሰዎችን እንጎዳለን። እንዳልተጽናና ሰው ከኃጢአት ውስጥ እንዴት አድርጎ ጌታ እንዳወጣን የረሳን ሰዎች፣ እግዚአብሔር ተስፋ በቆረጥን ጊዜ እንዴት ተስፋችን እንዳለመለመ የጠፋብን ሰዎች፣ የሰዎች ተስፋ እናጨልማል። ወገኖቼ በጊዜው የሚነገር ቃል በጣም ጥሩ ነገር ነው። ስለዚህ የምትነቀፉ ሰዎች አይዟችሁ፣ እግዚአብሔር አይነቅፋችሁ። እስቲ አሜን ብሉ። ወድቃችሁ የመጣችሁ ትነሳላችሁ፣ አይዟችሁ። ስታችሁ የመጣችሁ ትመለሳላችሁ። ኃጢአት ውስጥ ያላችሁ ሰዎች እግዚአብሔር ከኃጢአት ያወጣችሁ። መከፋት ውስጥ ያላችሁ ሰዎች የሚያጽናና አምላክ አለ። እስቲ በደንብ አሜን ብሉ። አለ እግዚአብሔር አለ። በህይወታችሁ ክፉ ነገር እያስተናገዳችሁ ያላችሁ፣ ህይወታችሁ ችግር ውስጥ ያለባችሁ፣ በዙሪያችሁ ብዙ የጠላት ሰልፍ ያለባችሁ፣ ማንም የማያያቸው ጠላቶች ያሉባችሁ፣ መንፈሳዊ ውጊያ ያለባችሁ፣ ደግሞ ተደምሮ ሌሎች ሰዎችን በህይወታችሁ ላይ ተደምረው ከጠላት ጋር ሰልፍ የከተቱባችሁ ሰዎች አይዟችሁ፣ እግዚአብሔር አሸናፊ ያደርጋቸዋል። እግዚአብሔር ካላችሁበት ሰልፍ ውስጥ እግዚአብሔር ያወጣችኋል። አሜን በሉ። ስለዚህ በማንኛውም አይነት ነቀፋ ሆነ ችግር ውስጥ ማለፋችን ሁላችንም አይቀርም። ግን የሚያጽናናን አምላክ አለ። በምድር ላይ የሰው ህይወት ምንድነው ይላል መጽሐፍ? ብርቱ ሰልፍ ነው። ሰልፍ ውስጥ ነው ያለነው። ተቃውሞ አለ፣ ችግር አለ። ማን ነው ችግር ውስጥ የሚያልፈው? ፓስተር ቸሬ፣ ሀብታሙም ያልፋል፣ ድሃውም ያልፋል። ሀብታሙም ይነቀፋል፣ ድሃውም ይነቀፋል። የተማረው ይነቀፋል፣ ያልተማረው ይነቀፋል። አይገርማችሁም? በጣም አማኙም ሰው ይነቀፋል፣ አላማኙም ይነቀፋል። ሁሉም ሰው በህይወት ውስጥ ይሄንን ነገር ያስተናግዳል። ይሄንን ነገር በህይወታችሁ የምታስተናግዱ ሰዎች፣ ምንም ሳታረጉ ነቀፋ በህይወታችሁ ውስጥ የመጣባችሁ ሰዎች ግራ ያግባችሁ። አንዱ የምድር ላይ ያለው የህይወት ገጽታ ይሄ ነው እና አይዟችሁ፣ እግዚአብሔር አለ። እስቲ በደንብ አሜን። በደንብ ስሙኝ። የምትሰሙትን እግዚአብሔር ይሰማል። ይሄ የገባው ሰው አሜን ይበለኝ። እኔ የሰማዋትን እያንዳንዷን ነገር እግዚአብሔር ይሰማል የሚል ሰው በደንብ አሜን ይበለኝ። እኔ ያየዋትን ነገር እግዚአብሔር እያንዳንዷን ያያታል የሚል ሰው አሜን ይበል። በህይወታችሁ ውስጥ እያንዳንዱ የምታልፉባትን ነገር እናንተ የምታዩትን እግዚአብሔር አይቶት፣ እናንተ የምትሰሙትን እግዚአብሔር ሰምቶት። ብቻችሁን አይደላችሁም። አይዟችሁ። ሰልፍ በዝቶባችሁ፣ መከራ በዝቶባችሁ፣ ጭንቅ በዝቶባችሁ በህይወታችሁ ውስጥ ብዙ ነገር የምታስተናግዱ ሰዎች አይዟችሁ። ብዙ መከራ ነው ያለው። እዚህ ውስጥ ያሉት አባቶች፣ እዚህ ውስጥ ለምሳሌ ጳውሎስን ብትወስዱት በጣም የሚያሳዝን ቃል። ሌሊት ነው ደውዬ ለሃን ይሄንን ጥቅስ ጨምሪልኝ ያልኳት። በጣም ልቤን የነካኝ ሐዋርያው ጳውሎስ የገጠመው መከራ ሲናገር በሁለተኛ ጢሞቴዎስ ምዕራፍ 4 ከ9 ጀምሮ ያለውን ቃል አንብብላችሁ። ያሳዝነኛል። እግዚአብሔር ሰው በምድር ላይ እንዴት ሰልፍ እንዳለበት፣ እንዴት መከራ እንዳለበት፣ እንዴት ተቃውሞ እንዳለበት፣ እንዴት ጭንቅ እንደሆነ ህይወት ይሄ በደንብ ነው የሚያበራራልን። እንደዚህ ይላል ጳውሎስ፣ በቶሎ ወደ እኔ እንድትመጣ ትጋ። ለልጁ ለጢሞቴዎስ ነው የሚጽፈው።
ለምን? ዴማስ ያሁኑን ዓለም ወዶ ትቶኛልን መጥተዋል። በጣም የሚወደው ያ የቅርቡ አብሮት ካፕል ሆነው አብረው ሁለት የሆኑ ሲወጡ ከጳውሎስ ጋር ተመድቦ የነበረው ዴማስ ይህንን ዓለም ወዶ ትቶኛል። ወደ ተሰሎንቄም ሄዷል፣ ጥሎኝ ሄዷል። ቄርቂስም ወደ ገላትያ፣ ቲቶም ወደ ድልማጥያ ሄደዋል። አሁን ሉቃስ ብቻ ከኔ ጋር አለ። ማርቆስ ለአገልግሎት ብዙ ይጠቅመኛልና ይዘኸው ካንተ ጋር አምጣው። ማርቆስንም ይዘኸውና ቲኪቆስን ወደ ኤፌሶን ላኩት። ስትመጣ በጤሮኦዳ አክሬጳ ዘንድ የተውኩትን በርኖስንና መጽሐፍቱን ይልቁንም በብራና የተጻፉትን አምጣልኝ። መጽሐፎቼን ይዘህልኝ ነው። በጣም በቃ ልቤን የነካውን ስሙ በደንብ። የናስ አንጥረኛው እስክንድሪያስ እጅግ ከፋብኝ። ምን እንዳደረገው አልነገረንም። እጅግ ከፋብኛል። ታውቃላችሁ በህይወት ላይ እጅግ የሚከፉ ሰዎች አሉ። ብቸኝነቱ አለ፣ የሚያልፍበት መከራ አለ፣ እስር ውስጥ አለ፣ እየተንገላታ ነው፣ ከባድ ሁኔታ ውስጥ ነው ያለው። ብቸኝነት በጣም እያጠቃው ነው። ይሄ ሰው ደግሞ እስክንድሮስ እጅግ ከፋብኝ። ምን ይሆን ያደረገው? እጅግ ከፋብኝ። ለመገመት ሞከርኩ። ምንድነው ይሆን ያደረገው? እጅግ ከፋብኝ። ምን እያስደረገው ይሆን? እጅግ ከፋብኝ። የሚያደርግብኝ ነገር ብዙ ነው። እጅግ ነው የከፋብኝ። ጳውሎስ ምን አድርጎ ወንጌል ይዞ የወጣው ጳውሎስ ምን አድርጎ የክርስቶስን ወንጌል ይዞ የወጣ ጳውሎስ እጅግ ከፋብኝ። ይሄ ሰው በጣም ከፋብኝ። እጅግ ነው ደግሞ የከፋብኝ። ጌታ እንደ ስራው ይመልስለታል። ምን ማለት ነው? እኔ ላይ ያደረገውን ሁሉ ጌታ ምን አድርጎታል? አይቶታል። ጌታ እንደ ስራው ይመልስለታል። የሰራው ነገር አለ እኔ ላይ፣ ያደረገብኝ ነገር አለ እኔ ላይ። ከፍቶብኛል። ይሄ ሰው ብዙ ነገር ነው ያደረገኝ። እርግጠኛ ነኝ ጌታ እንደ ስራው ይከፍለዋል አለ። ታውቃላችሁ አንዳንድ ሰዎች በህይወታችሁ ውስጥ ያደረጉትን ነገር ጌታ እንደ ስራው ይከፍላቸዋል። እንዳደረጉት ይከፍላቸዋል። ይሄ ብቻ አይደለም፣ ይመልስለታል። አንተም ደግሞ ከእርሱ ተጠበቅ። በጣም ክፉ ሰው ነው፣ ተጠበቅ። እኔ ላይ እንደከፋብኝ እንዳይከፋብህ። እስክንድሮስ ይሄ አንጥረኛው ተጠበቅ፣ ተጠንቀቀው እሱን። ለምን ይከፋብሃል? እኔ ላይ ከፍቶብኛልና ተጠበቅ። የምንናገረው እጅግ ተቃውሟልና የምንናገረውን ተቃውሟልና በፊተኛው ሙግቴ አንድስ እንኳን አልደረሰልኝም። ሁሉም ተውኝ እንጂ ሙግት ላይ ያለው ማንም አልደረሰልኝም። ሁሉም ትተውኛል። አይገርምም? ተውኝ፣ ትተዋላችሁ። ሁሉም ተውኛል። ጳውሎስን ሁሉም ትተውት ሄደዋል። ብቻው እስክንድርያስ ጨክኖበት ላይ ወለ ከፍቶበት ከባድ ነገር እያሳለፈ ነው። ይሄ ብቻ አይደለም፣ ይሄን አይቁጠርባቸው። አደገኛው ሰዓት ላይ ተተውኝ ሄደዋልና እግዚአብሔር አይይባቸዋል። ወንድሞቹ ናቸው አይይባቸው። ዳሩ ግን የስብከቱ ሥራ በእኔ እንዲፈጸም የተጀመረ ሥራ አለ በእኔ ውስጥ እንዲፈጸም አሕዛብ ሁሉ እንዲሰሙት ጌታ በእኔ አጠገብ ቆሞ ምን አረገኝ? አበረታኝ። ወገኖቼ ጌታ ሁልጊዜ በተገፉ ክፉ ነገር በሚደርስባቸው በብቸኛ ሰዎች፣ መከራ ውስጥ በሚያልፉ ሰዎች፣ በሚያማቸው ሰዎች፣ በተጨነቁ ሰዎች፣ በሚያለቅሱ ሰዎች፣ በከፍተኛ የሆነ ተጽዕኖ ስር ያሉ ሰዎች አጠገብ ቆሞ ያበረታል። እስቲ አሜን። ጌታ አጠገቤ ቆሞ ምን አረገኝ? አበረታኝ ይልና ከአንበሳም አፍም አዳንሁ። ምንድነው እየሆነ ያለው? የሆነ ነገር ከባድ ነገር እየደረሰበት ነበር። ከአንበሳም አፍ ዳንኩ። እንግዲህ የነገረን ያለው በጣም ከባድ ነገር እያሳለፈ እንደነበር ነው ጳውሎስ። ከአንበሳም አፍ ነው የዳንኩት። አጠገቤ ቆሞ አበረታኝ። ምን ለአንበሳ ሰተውት ነበር ይሆን? ከአንበሳ አፍ ዳንኩ። ጌታም ከክፉ ነገር ሁሉ ያድነኛል፣ ለሰማያዊው መንግስት ይጠብቀኛል። እስቲ ጌታ ከክፉ ነገር ሁሉ ያድነኛል በሉ። ለሰማያዊ መንግስት ይጠብቀኛል። ከዛ ከእርሱ ጋር ለዘላለም እስከ ዘላለም ልክ በክብር ይላል መጽሐፍ ቅዱስ። ክብር ይሁን ለእርሱ ይላል። ይጠብቀኛል። ወንጌል ይዞ ያለፈበት መከራ ብዙ ነው። ተቃውሞ ብዙ ነው። ክፉ ሰዎች ብዙ ናቸው። አጠገባቸው ያሉ ሰዎች ይነሳሉ፣ በሩቅ ያሉ ሰዎች ይነሳሉ።
ክፉ ነገር በህይወታችሁ ውስጥ ይመጣል። በዚህ ሁሉ ውስጥ የሚያጸና የሚያበረታ ጌታ አለ። እኔ ከአንበሳ አፍ ዳንኩኝ፣ ሁሉም ትተውኝ ነበረ። በህይወቴ ላይ ያ አንጥረኛ በጣም ክፉ ነገር ሁሉ አድርጎብኛል። ተጠንቀቀው፣ እግዚአብሔር አድኖኝ ነው። እግዚአብሔር ለሰማያዊ መንግስት እየጠበቀኝ ስለሆነ ነው። የጀመረውን ስራ ለመጨረስ ነው። ይሄ ያለፈው ምን እየነገርከን ነው ፓስተር ቸሪ? ተቃውሞ አለ። የሚቃወሟችሁ ሰዎች ይኖራሉ። ትልቅ ሆንክ ትንሽ፣ የተማርክ ሆንክ ካልተማርክ፣ ገባህ አልገባህ፣ አማኝ ሆንክ አላማ፣ በህይወት ላይ ምድር ላይ እስካለ ድረስ ይሄ ነገር አለ። በዚህ ሁሉ ውስጥ እንደ ክርስቲያን ምን ትላላችሁ መሰላችሁ? ጌታ አጠገቤ ቆሞ አበረታኝ። ጌታ ምንድን ነው የሚያደርገው? ያበረታል። ስለዚህ የእኛም ስራ ምንድነው መሆን ያለበት? ማበረታት። ጌታ ችግር ውስጥ ያሉትን ሰዎች ያበረታል። ሰልፍ ውስጥ ያሉ ሰዎችን ያበረታል። ብቸኞችን ያበረታል። የተገፉትን ያበረታል። የተተዉትን ያበረታል። ከአንበሳ አፍ ይታደጋቸው ነበረ። ይሄው ጳውሎስ ምሳሌያችን ወገኖቼ። ሰዎች በምድር ላይ ሲኖሩ ህይወት ሰልፍ ይሆናል። አንዳንዴ ሰልፍ ውስጥ እንዳለ አጠገባችሁ ያለውን ሰው ለመረዳት ሞክሩ። አትገምቱ። መጽሐፍ ቅዱስ አንደበተ እሳት ነው። የፍጥረትን ሩጫ ያቃጥላል። ስለዚህ እኔ ዛሬ እዚህ ጋር የቆምኩት አንድ ትጥቅ ታጥቀን እንድንወጣ ነው። ዛሬ እዚህ ቦታ እንታጠቀዋለን። የታጠቅነውን ትጥቅ ለብሰን ወደ የቤታችን እንሄዳለን፣ ወደ የሥራ ቦታችን እንሄዳለን። ስራችንን አግኝተናል። ስራችን ምንድነው? ማበረታታት፣ ሰዎችን ማጽናናት፣ የወደቁ ሰዎችን ማንሳት፣ የሰዎችን ህይወት ማቅለል፣ የከፋቸውን ሰዎች እግዚአብሔር አይዟችሁ ለማለት ለማበርታት፣ አጠገባቸው ስንቆም ለማበርታት። እነማን? የተገፉትን፣ እነማን? ብቸኞችን፣ እነማን? የታመሙትን፣ እነማን? ኃጢአት ውስጥ የወደቁትን እግዚአብሔር እንደሚያነሳቸው ለመንገር። የጌታ ስራ ይሄ ነው። በብቸኝነት ለተጠቁ ሰዎች አጠገባቸው ልንቆም፣ አይዟችሁ ልንል፣ በብዙ ፈተና ውስጥ የሚያልፉ ሰዎችን አይዟችሁ ልንል ያስፈልጋል። አለበለዛ ያለ እውቀት በሚነገር ምክር ቃል ይሄ ምክርን የሚያጨልም ማን ነው ይላል መጽሐፍ። ያለ እውቀት ስንናገር ምክር እናጨልማለን። ምሳሌ መውሰድ ኢዮብን ነግሬያችሁ ጨርሳለሁ። ኢዮብን ታውቁታላችሁ። ኢዮብ በጣም የሚገርም ሰው ነው። እጅግ ባለጠጋ ሰው እንደነበር መጽሐፍ ይነግረናል። ኢዮብ የጸሎት ሰው እንደነበር መጽሐፍ ይነግረናል። ኢዮብ ጨዋ ቅዱስ እንደነበረ መጽሐፍ ቅዱስ ይነግረናል። ስለ ኢዮብ መጽሐፍ ምዕራፍ 1 ቁጥር 8 እኔ አይደለሁም ያልኩት፣ ጸሐፊዎቹ አይደለም ያሉት፣ ራሱ እግዚአብሔር ስለ ኢዮብ የመሰከረለት ሰው ነው። በምሳሌ ለኢዮብ እግዚአብሔር መስክሮለታል። ምን ብሎ መሰከረለት? እግዚአብሔር አለ ሰይጣንን ከየት ነው የመጣኸው አለው። ይሄው ምድርን ዞርኩኝ። እንዴት ነው ባሪያ ኢዮብን አየኸው? አንተማ አጥረው ነህ አለ እሱ ሲለው እንደዚህ ያለ ስለ ኢዮብ ሲነግረው እግዚአብሔር እኮ ራሱን የተናገረው ምን አለው? ቁጥር 8 በእውኑ ባሪያ ኢዮብን ተመለከትከውን? በምድር ላይ እንደርሱ ፍጹም ሰማይ ማን ነው የሚለው? እሱን ፍጹም እንደርሱ ፍጹም፣ እንደርሱ ቅን፣ እንደርሱ እግዚአብሔርን የሚፈራ፣ እንደርሱ ከክፋት የራቀ የለም አለ። ማ? እግዚአብሔር። ኢዮብ ማን ነው ስትል ኢዮብ ከክፋት የራቀ ነው። ኢዮብ ማን ነው? እግዚአብሔርን የሚፈራ ነው። ኢዮብ ማን ነው? ቅን ነው። የት? ሰማይ። እንደሱ ያለ የለም ቅን ሰው፣ እንደሱ ያለ ከክፋት የራቀ ሰው የለም። እንደሱ እግዚአብሔር ኢዮብን ሲያየው እንደዚህ ነው የሚያየው። አይገርማችሁ? እኔ እንደሱ ያለ የለም አለ እግዚአብሔር። ግን በጠላት የተጠነሰሰው ጥንስስ፣ በጠላት የተጠመደው ወጥመድ ኢዮብ ላይ ከፈረሰ በኋላ፣ ኢዮብ ላይ ከፈነዳዳበት በኋላ የኔ የሚላቸው ባልንጀሮቹ መጡ። ኢዮብ በአንድ ቀን ያ ሁሉ ነገር አጣ። በዚህ በኩል ግመሎቹ፣ በዚህ በኩል ልጆቹ፣ በዚህ በኩል ያለው ነገር ሲባል እግዚአብሔር ሰጠ፣ እግዚአብሔር ነሳ። የእግዚአብሔር ስም የተባረከ ይሁን ይላል። ሰው ስለ ነፍሱ ያለውን ሁሉ ይሰጣል። ትንሽ ስጋውን ነካ ብታረገው ይሰድብሃል። በፍጹም አይሰድበኝም። ሂድ ነፍሱ እንዳትነካት። ስጋው መታው፣ በደዌ መታው፣ ቆሰለ። ኢዮብ ብትንትኑ ወጣ፣ ያለውን ሁሉ አጣ፣ ጤናውን አጣ። ማ? ቅኑ ሰውዬ። አስባችሁ ታውቃላችሁ? ሰማይ ቅን የሚለው፣ ሰማይ ንጹህ የሚለው፣ ሰማይ እግዚአብሔርን የሚፈራ የሚባለው፣ ሰማይ የጸሎት ሰው የሚለው ኢዮብ
ሰማይ እግዚአብሔር የሚናገርለት ይሄ ሰውዬ ነው። መሬት ላይ ግን የሚታየው ተውኔት ሌላ ነው። የሚታየው ነገር ሌላ ነው። በጣም ጥንቃቄ ይፈልጋል ሰዎች ላይ የምንናገረው ነገር። ሰማይ ያለውን ካላገኘን የምድሩ ያምታታናል። ምድር ላይ ያለው ኢዮብ ያምታታል። ካልተጠነቀቃችሁ ያምታታል። የቱንም ያክል ጠቢብ ብትሆን ያምታታል። ጓደኞቹ ተሰበሰቡ፣ ከሩቅ አገር መጡ። ኢዮብ የደረሰበትን ጉስቁልና፣ ኪሳራ፣ ህመም፣ በህይወት ውስጥ ያስተናገደው ሰልፍ፣ ትልቅ መከራ ሰምተው ከሩቅ መጡ ተሰበሰቡና አጠገቡ ቁጭ ብለው ጮክ ብለው አለቀሱ ይላል። የደረሰበትን ነገር ቁጭ ብለው ሰሙት፣ ያዩት። ይጮሃል፣ ይቃጠላል። ሁሉም ነገር ጠፍቶበታል ኢዮብ። የቱ ኢዮብ? ቅኑ ኢዮብ፣ ጨዋው ኢዮብ፣ ከክፋት የራቀው ኢዮብ፣ እግዚአብሔርን የሚፈራው ኢዮብ፣ ሰማይ እንደዚህ አይነት ስም ያለው ኢዮብ፣ እግዚአብሔር እጅ ላይ ያለው ኢዮብ ይሄ ነው። ምድር ላይ ያለው የተበተነ ነው። ተጠንቀቁ፣ የምትናገሩትን ተጠንቀቁ። በጣም በሚገርም ሁኔታ እነዚህ ጠቢባን ሰሙትና የመጀመሪያው ኤልፋዝ ይላል። ሰማና ኢዮብ የደረሰበትን መከራ፣ ምሬቱን፣ ችግሩን፣ የደረሰበትን ያለፈበትን ነገር ከሰማ በኋላ ተመልከቱ፣ ይህንን ሰውዬ እንዳልኳችሁ እግዚአብሔር እንደዚህ የሚያወራለትን ሰውዬ ኤልፋዝ እንደዚህ ማለት ይጀምራል። ስለ እግዚአብሔር በኢዮብ ላይ ያላየውን፣ እግዚአብሔር በኢዮብ ላይ ያልተናገረውን፣ እግዚአብሔር ስለ ኢዮብ ምንም እንደዚህ አይነት ነገር አላለም። እግዚአብሔር የሚለውን ቅድም ስሙ ቁጥር ላይ ነግሬያቸዋለሁ። ቅን ነው፣ ጻድቅ ሰው ነው፣ ከክፋት የራቀ ነው። እግዚአብሔር ጋር ያለው እግዚአብሔር የሚለው ይሄንን ነው። ኤልፋዝ ብድግ ብሎ መከራውን ከሰማ በኋላ 4 7 እና 8 ምዕራፍ 4 እባክህ አስብ አላስብም እንዴ? አታስብም? አስብ። የቆሰለን ሰው፣ የተመታ ሰው፣ ያዘነ ሰው፣ መከራ ውስጥ ያለ ሰው፣ የተጨነቀ ሰው፣ ምንም ያልገባው ሰው፣ እግዚአብሔርን የሚወድ ሰው፣ ቅኑ ሰው፣ የጸሎት ምንም የሚያውቀው ነገር የሌለ ሰው፣ ከእግዚአብሔር ጋር የኖረው ሰው፣ እሱን ሰውዬ እያሰበ የኖረውን ሰው ያስብ። ምን ላስብ? ንጹህ ሆኖ የጠፋ ማን ነው? ንጹህ ሆኖ የጠፋ ማን ነው? ምን ማለት ነው? ንጹህ ብትሆንም አይሆንም እኮ ነው። ንጹህ ሆኖ የከሰረ ሰው ማን ነው? ንጹህ ሆኖ ችግር ውስጥ የገባ ሰው ማን ነው? የምክር አገልጋይ። ንጹህ ሆኖ ማን ነው? ከልበቅ ቅንስ የተደመሰሰ ማን ነው? ልበቅን ሆኖ የተደመሰሰው ሰው ማን ነው? እንደዚህ ዱቄት የሆነ ሰው ማን ነው? እንደዚህ ባዶ የሆነ ሰው ማን ነው? ልበቅን ቢሆን ምን እያለው ነው? አስብ። እያሰብክ አይደለም። አሁንም በደንብ ስማ። ልብህ ውስጥ ችግር አለ። እግዚአብሔር ይሄንን ነገር ያመጣው የሚደመስሰው ኃጢአተኞችን ነው፣ ያላቸውን ነገር የሚያጠፋው። እንዳንዳንድ ሰዎች ማለት ነው ደሃ የሆናችሁ ኃጢአት ሰርታችሁ ነው እንደሚሉን ማለት ነው። እግዚአብሔር እኮ ባለጠጋ ብሎ ነው የሚጠራው። ባለጠጋ እንደሆን ካውቃለሁ ይላል ደሃውን ሰውዬ። ለምን? አንድ ሰው ባለጠጋ ቢያደርገው ምን እንደሆነ እግዚአብሔር ያውቃል። አንድ ሰው ባለጠጋ የሚያደርገው ሲሚንቶ አይደለም፣ ፍራንክ አይደለም፣ ኮልኮሎ አይደለም። አንድ ሰው ባለጠጋ የሚባለው መጽሐፍ ቅዱስ የነገረን፣ ጳውሎስ እኮ እንደ ጉድፍ እጥለዋለሁ ያለው እኮ ባለጠግነት መሬት ላይ የሚያስወጣውን ነው። ከክርስቶስ ጋር ሲወዳደራል። የክርስቶስን ባለጠግነት ሰብክ ዘንድ አለ። ወገኖቼ ክርስቶስ ያለው ሰው ባለጠጋ ነው። እስቲ አሜን በሉ። አዎ ኮልኮሌ እየቆጠሩ ደሃና ምናምን ሊሉን የሚፈልጉ ሰዎች አሉ። ተጠንቀቁ ክርስቲያኖች። እስቲ እኔ በክርስቶስ በሉ ባለጠጋ ነኝ። አዎ መጥተው በኑሮ ሊያወዳድሩን ይፈልጋሉ። በሚጠፋ ሸቀጥ ሊያወዳድሩን ይፈልጋሉ። እንደሱ ማለት ነው። የተደመሰሰ ማን ነው? እኔ እንዳየው ኃጢአትን የሚያርሱ መከራንም የሚዘሩ ይህንን ያጭዳሉ። አሁን አንተ እያጨድክ ያለው ነገር፣ አንተ ላይ የመጣብህ ነገር የኃጢአት ውጤት ነው። እኔ አዎ እግዚአብሔር ምን እያለ ነው? ቅን ነው፣ ከክፋት የራቀ ነው። ኤልፋዝ ምን እያለው ነው? ኃጢአትህ ነው፣ ይሄ ውጤት ነው፣ እያጨድክ ነው ይለዋል።
አያችሁ ያለ ጊዜው የሚነገር ያለ ዕውቀት የሚነገር ምክር ከአፍ የሚወጣ ነገር ከበሽታው በላይ ከመከራው በላይ ከደረሰበት ሐዘን በላይ የሚጎዳው እሱ ነው ወገኖቼ። ሰዎች የሚያልፉበትን ሰዎች የሚወጡበትን የሚወርዱበትን መከራ በቂያቸው። በተለይ እዚህ ሀገር የሚኖሩ ሰዎች በመከራቸው ላይ መከራ አትደርቡ፣ በሐዘናቸው ላይ ሐዘን አትደርቡ። በህይወታቸው የሚያልፉበት በጣም በቂ ህመም አለ። ሌላ ህመም አትጨምሩ። ምንም መናገር ካልቻላችሁ ዝም በሉ። ማለት የምትሉት ከጠፋባችሁ የምታጽናኑ ከሆነ አጽናኑ፣ የምታበረታቱት ከሆነ ተስፋ የምትሰጡት ከሆነ ስጡት። ኤልፋዝ መጥቶ ይሄማ ችግር ነው አለ። መከራ የደረሰብህ ክፉ ብትሆን ይሄ አጥንት ይሰብራል። እውነት ውሸት ያማል። ኢዮብ አንተ እግዚአብሔር ኢዮብ ማን ነው? ቅን ነው። ኢዮብ ማን ነው? ጻድቅ ነው። ኢዮብ ማን ነው? ከክፋት የራቀ ነው። ኢዮብ ማን ነው? እኔን የሚፈራኝ ነው፣ የምወራረድበት ንጹህ ልጄ ነው ይላል እግዚአብሔር። ኤልፋዝስ ኃጢአት አለ። አያችሁ እንዴት እንደሚሰብር። ኢዮብን አስቡት። የሆነ ሰው መጥቶ ሰበርበርበር የኔ የሚለው ሰው ባልንጀራው ምን አለ ባይመጣ ከሩቅ ነው የመጡት። ከሩቅ ነው የመጣው። የሚያለቅስ ባልንጀራ ነው፣ ግን ያለቀሰ የሚተፋው ነገርን ተመልከቱት። ኃጢአት ነው ይሄ። ኃጢአት ውጤት አለ። ይሄ ብቻ አይደለም። ቤልዳድ የሚባለውም ደግሞ ቀጠለ። ይሄ ተናግሮ ይሄ ኃጢአት ውጤት ነው፣ ይሄ አጨዳ ነው፣ የዘራሃው ነው ምናምን ብሎ ኢዮብስ ይሰማል። ሁለተኛው መጣ፣ ሰማው። እሱም አልቅሷል። ከሩቅ የመጣ ጠቢብ ነው፣ የኢዮብ ቤስት ፍሬንድ ነው። ሰማውና እሱ ደግሞ ምዕራፍ 8 ከ3 እስከ 7 ይሁት። በእውኑ እግዚአብሔር ፍርድን ያጣምማልን? አያችሁ እግዚአብሔር ይጠሩታል። የሚያውቁት ነው ይመስሉት። አንዳንድ ሰዎች በጣም እግዚአብሔር ጓደኛቸው ነው ይመስሉ ሲያወሩ። ያጣምማልን? ሁሉን የሚችል አምላክ ጽድቅን ያጣምማልን? ልጆች በድለውት እንደሆነ እርሱ በበደላቸው እጅ ጥሏቸዋል። መጡበት። ልጆች ኃጢአት ሰርተዋል አሉት፣ በድለውታል አሉት። ኢዮብ እኮ ልጆቹ የትም ሲሄዱ ስለ ልጆቹ መስዋዕት የሚያቀርብ ለኃጢአታቸው ምናልባት ከሰሩ ብሎ ልጆቹ ሁሉ የሚጸልይ ሰውዬ ነው። መጥቶ ልጆችህ ኃጢአት ሰርተዋል አሉት። ውጤትን ያገኛቸው ይሉታል። ጥሏቸዋል። እግዚአብሔርን ብትገሰግስ ሁሉን የሚችለውን አምላክ ብትለምን ንጹህና ቅን ብትሆን ወደ እግዚአብሔር ብትጸልይ ብትፈልገው ብትቀርበው ከዛ ደግሞ ንጹህና ቅን ብትሆን ይሉታል። ይሄንን እግዚአብሔር ነው አይደለም ያለው? ቅን ነው፣ ወደ እግዚአብሔር የሚመጣ ነው፣ ሁሌ የሚጸልይ ነው። እግዚአብሔር ጋር የሚጸልይ የሚታወቀውን ሰውዬ ነው። ቅረበው፣ ጠጋ በለው። አንዳንድ ሰዎች ችግር ላይ መጡና ልብህን ወደ እግዚአብሔር መልስ፣ ንስሐ ግቢ። ተመልሻለሁ፣ በደንብ ተመለሽ። እንዴት ልመለስ? በደንብ ነው መመለስ። እሺ ጌታ ሆይ ተመልሻለሁ። 6 ታለቅሻለሽ። ከዛ ነገሩ አሁንም አልተመለሽም፣ ልብሽ ጠማማ ይላሉ። እንደሱ ማለት አይገርም? እግዚአብሔር ብትገሰግስ ሁሉን የሚችለውን አምላክ ብትለምን ንጹህና ቅን ብትሆን በእውነት አሁን ስላንተ ይነቃል፣ የጽድቅህን መኖሪያ ያከናውንልሃል። ጅማሬ ታናሽ ቢሆን እንኳን ፍጻሜ እጅግ ይበዛል። ምንም ችግር የለውም። ተመለስ ወደ እግዚአብሔር። ከቶ ፍርድን እግዚአብሔር የሚያጣምም አይደለም። ልክ ነው። እግዚአብሔር የሰራውን ያውቃል። በልጆች ምክንያት ኃጢአታቸው ይሄን አግኝቷቸዋል። ተመለስ። አሁንም ዘወትር እግዚአብሔርን ፊት ፈልግ። ባክ አርገሃል። ከእግዚአብሔር ጋር ያለህ ነገር ተበላሽቷል። እንደ በፊቱ አይደለም። ፊቱን ፈልግ፣ እሱ ጋር ገስግስ። ልብህን ክፍት አድርግ፣ ቅን ሁን። እንደዚህ ሰዎች አሉ። ወደ እግዚአብሔር ተመለስ። እግዚአብሔር ልብን ያውቃል። እግዚአብሔር ሰዎችን ልብ ያውቃል። ይኸውላችሁ ሰው ታሞ ልጠይቁ ስትሄዱ፣ ሰው ከስሮ ልጠይቁ ስትሄዱ፣ ሰው ተጎሳቅሎ ልጠይቁ ስትሄዱ፣ ሰው በእናንተ እይታ ከስሯል፣ ወድቋል፣ ነገር ተበላሽቶባታል ብላችሁ አስባችሁ አጠገቡ ስትሄዱ ካፋችሁ የምታወጡትን ተጠንቀቁ። ያን ሰው እግዚአብሔር እየተወራረደበት ሊሆን ይችላል። እግዚአብሔር እንደ ቁማር ፍራንክን ያስያዘው ኢዮብን ልጆችህ ይሉታል። ልጆቹ ምንም አላረጉ፣ በሰላም የነበሩበት ቤት ነው የተመታው በአውሎ ንፋስ። ኃጢአት ሰርተው አይደለም። እግዚአብሔር ጻድቅ ነው እያለለት፣ ቅን ነው፣ ከክፋት የራቀ ነው እያለለት።
ልጆቹ ኃጢአት ሰርተው አይደለም። ኖ ልጆቹ ኃጢአት አይደለም። የልጆቹ ኃጢአት አይደለም ይሄን ያመጣው። ወደ ቀን ልብህ ወደ ቀን ወደ እግዚአብሔር ብትመል ብትጸልይ ፊቱን ኢዮብ የጸሎት ሰው ነው። ሰው እየጸለየው እንደዚህ አይነት ኩርስ በህይወቱ ሊያስተናግድ ይችላል። አትዘባርቁ። የማታውቁትን ነገር አታውሩ። ሁሉንም ያውቅ እሱ ብቻ። አሁን እዚህ ጋር መሆን የነበረበት ማለት ያውቁታል፣ ወዳጃችን ነው፣ የቅርባችን ነው ካሉ ኢዮብ ይታወቃል። ኢዮብ ይታወቅ። በነገራችን ላይ ኢዮብ ተራ ሀብታም እንዳይመስላችሁ። ሂዱና መጽሐፉን ስታጠኑ ኢዮብ የሚገርም ሰው ነው። ባለፈውም ነግሬያችኋለሁ። ኢዮብ ሀብታም ዝም ብሎ ግመል ምናምን ያለው ሀገሩ ላይ ያለው ሀብታም ጮማ ጠጅ እየቆረጠ አዝማሪ እያመጣ ሴቶች እየደረደረ የሚኖር ሰው አይደለም። ኢዮብ በጣም የሚገርም መንፈሳዊ ሰው ነው። ኢዮብ ለድሃ አባት ነበረ። እውር ለነበሩት አይን ነበረ። ለአንካሶች እግር ነበረ። ሙግት ላላቸው ሰዎች ባያቃቸውም ሄዶ ይሟገትላቸው ነበረ። ኢዮብ እንደዚህ አይነት ሰው ነው። ለማያቃቸው ሰዎች የሚሟገት ጀስቲስ እንዲመጣ የሚታገል ሰው ነው። ኢዮብ ተራ ሀብታም እንዳይመስላችሁ። ኢዮብ ደህና በነበረበት ጊዜ ላይፍ ስታይሉ ይሄ ነው። ኢዮብ ለእውር አይን ነበር፣ ለአንካሳ እግር። በጣም የሚገርም አይነት ፐርሰናሊቲ የነበረው ሰው። እነዚህ ሰዎች ጓደኛችን ነው ካሉ እንዴት አያውቁትም? ካወቁት ደግሞ ምን አለ ዝም ቢሉ፣ መጥቶ አጠገቡ አልቅሰዋል አለ ጸጥ ብለው ቁጭ ቢሉ ምን ችግር ነበረው? አይዞ ማለት አንዳንድ ጊዜ እኮ ምንም መናገር እኮ ግዴታ አይደለም። ግዴታ አይደለም። ለቅሶ ቤት ሄዳችሁ መናገር ግዴታ አይደለም። ታሞ ነበር ይላል ሰው፣ ግዴታ ይመስለዋል። ቆይ ልታስነሱት ነው? አዎ እሱ ጋር እኮ ብናቆም ጥሩ ነው። የት ነው የታከመው? ማለት ሰዎቹ ያላሰቡትን ሊያሳስቡ፣ ሐኪሞቹ ዘንድሮ እኮ ሐኪም ምናምን ብለው ሐኪሞቹን ሊያቀባቡ ማለት ነው። በእግሩ ሄዶ በእግሩ የዘንድሮ ሐኪም ሰዎቹ ወረድ ያዘን ላይ ያሉት ሌላ የቤት ስራ፣ ሰዎቹ የቤት ስራ የሆነ እኮ መድኃኒት ይወጋሉ አሉ። ይወጋሉ። አዎ በሐዘን ላይ ሌላ የቤት ስራ ሰጥቷቸው ወግተውት ይሆን እንዴ? አዎ ያሰራሉ አሉ። ፖለቲካ እኮ ሊሆን ይችላል። የዘንድሮ ፖለቲካ የእውነት ነው ይመስልህ? ምን አለ ዝም ብትሉ፣ አዘግዝቃችሁ ገብታችሁ ከሆነ ጸጥ በሉና ቆሏችሁን በልታችሁ ሂዱ ወደ ቤት። አምኖ ነበረ አላመነም። ልትመሰክሩለት ነው? ወረድ የሞተበት ሰውዬ እኮ ሐዘን ላይ ነው ያለው። ልቡ ተሰብሯል። አባት ከሆነ ልጆቹ፣ ሚስቱ፣ ቤተሰቡ፣ እናት፣ እህት፣ ወንድሞቹ ሐዘን ላይ ነው ያሉት። ምንድን ነው የምትፈልጉት? ለምንድን ነው መዘባረቁት? መተው በአንድ ጊዜ ነው የተናደው። አዎ ኃጢአት እኮ አስብ። ለአባት ለቆሰለ አባት፣ በገል ሰውነቱን ለሚያካባት ለከፋው አባት፣ ይህ ሁሉ ተደራራቢ መከራ ለመጣበት አባት የልጆቹ ሞት ሳያንሰው ልጆቹ የሞቱት በኃጢአት ምክንያት ነው ብለው ልቡ ላይ ጦር ይሰኩበታል። ማወዳጆቹ፣ ጓደኞቹ፣ የኔ የሚላቸው ሰዎች ምን አለ ዝም ቢሉ? ያለውን አጥቷል፣ አስደንግጦታል፣ አልገባውም። እያለፈበት ያለው መከራ፣ እየሄደበት ያለው በጣም ውስብስብ ነው። ለሱ ምስጢር ነው፣ ከእግዚአብሔር ዕውቀት ውጭ አይደለም። ቢሆንም ግን አልገባውም። እሱ ውስጥ መጥቶ ኃጢአት ውጤት አጨዳ እኮ። አንተም ተመለስ። ወዴት ልመለስ? እዛው እኮ ተደፍቶ ነው ይሄን ዜና የሰማው። ወዴት ይመለስ? አያችሁ፣ የት ጋር ምን ማለት እንዳለብን ማወቅ አለብን። ለምንድን ነው ፓስተር ቸሪን የምታወራው? ስትሄዱ የምትሄዱበት ሰፈር ይሄ ነው። የከፋቸው ሰዎች ጋር ትሄዳላችሁ። የከሰሩ ሰዎች ጋር ትሄዳላችሁ። ሱቅ የዘጉ ሰዎች ጋር ትሄዳላችሁ። ትዳራቸው የፈረሰ ሰዎች ጋር ትሄዳላችሁ። የታመሙ ሰዎች ጋር ትሄዳላችሁ። ፌለሪቲ የገጠማቸው ሰዎች ጋር ትሄዳላችሁ። በተለያየ መንገድ የምታገኟቸው እንደዚህ አይነት ሰዎች ናቸው። በተለይ እኛ ሀገር የሚያጽናኑ ሰዎች ነው የሚያስፈልጉት። የሚፈርዱ አይደለም። በሰው ቁስል እንጨት የሚሰዱ አይደሉም። ወገኖቼ ካልገባችሁ ዝም በሉ። ዝም በሉ፣ ምንም ችግር የለውም። እንደ ክርስቲያን ባለጌ እንደዚህ ክፍታፍ መሆን የለበትም። ነውር ነው። እኔ አንዳንድ ክርስቲያንን የሚሉ ሰዎች እንዴት የሚተፉት ነገር እንዴት እንደሚዘገንነኝ ነውር ነው። ተው መተው ይሄናል። ኃጢአት ነው፣ ውጤት ነው። እግዚአብሔርን በድለውታል። ደግሞ ተገቢውን ቅጣት ነው። ተገቢ ነው። ለምን እግዚአብሔር በፍርዱ ፍርድን ያጣምማል? እግዚአብሔር ልክ አይደለም ልትል ነው ይሉታል። ማለት ግራ አጋቡት።
እግዚአብሔር ይሳሳታል እኮ። ውጤት ነው ያደረጉት ነገር፣ ውጤት ነው። ቅጣታቸውን የተቀበሉ እስቲ ቅጣት ነው በል ይሉታል። ምድር ላይ ስትኖሩ ብዙ ነገር ልታገኙ ትችላላችሁ። በህይወታችሁ ብዙ ነገር ሊያገኛችሁም ይችላል። ስለዚህ ተጠንቀቁ። ሶስተኛው ሶፋር የሚባለው እሱም አዳመጠ ማለት በተራ በተራ እኮ ነው መንፈሳዊ የሆነው እግዚአብሔር ምናምን እያሉ ነው የሚያወሩት። እሱም ሰማ፣ ምሬቱን አዳመጠ። 11:6 እና 11 13 15 ላንብብላችሁ። የጥበብን ምስጢር ቢገልጥልህ ማስተዋሉ ብዙ ነውና አልተገለጠልህም። እሺ እግዚአብሔር ለበደልህ የሚገባውን አሳንሶ እንደሚያስከፍል ወቅ። ይሄ ኢምንት ነው ከበደልህ ጋር ሲታይ፣ አንተና ቤተሰብህ ከሰራችሁት ችግር ጋር ሲታይ ሲያንስ ነው ከበደልህ ጋር። ይሄ በጣም ኢምንት ነው። ምን ሆንኩ ነው የምትለው? እንዴት ምን ሆንኩ ነው የምትለው? ኢዮብ ምንድነው ያልክ ያለው? ምን ሆንኩ ነው የምትለው? ሲያንስ ነው። ይሄ ቢያንስ ነው እንጂ አይበዛም። ምኑ በአንድ ጊዜ ንብረቴ፣ በአንድ ጊዜ ልጆቼ፣ በአንድ ጊዜ ጤናዬ ተመትቶ እንደዚህ በገል እያከኩ ባሽከሮቼ ተንቄ መኖር ነው የሚያንሰኝ? ያው ያንሳል። ሲያንስ 13 ቁጥር በእጅህ በደል ቢኖር አርቀው፣ በድንኳንም ኃጢአት አይኑር። እጅ ላይ ያለውን በደል ጣል። ይህም በደል በድንኳንም ኃጢአት አይኑር። አንተ ልብህን ቅን ብታደርግ ጓደኛህ እንዲህ ሲል ልብህን ቅን አርግ፣ ክፋት አይጠቅምህም። ይሄ አሻፈረኝ አይጠቅምህም። ይሄ ትዕቢት አይጠቅምህም። ብትመለስ ይሻልሃል ይላል ይወጣል። ብትመለስ ወደ እግዚአብሔር ብትመለስ ይሻልሃል። የተሰወረው በደል ብትተው ይሻልሃል። በልብ ውስጥ ያለውን ነገር ብትተው ይሻልሃል። ተው ይሉታል ኢዮብ። በደሉን ብታርቅ፣ እጅህን ወደ እርሱ ብትዘረጋ፣ ምክንያቱም እስካሁን ድረስ አልተሸነፍክም። እጅህን ወደ እርሱ አልዘረጋህም። ረድኤት ፍለጋ፣ እርዳታ ፍለጋ ተሸናፊ ሆነ ወደ እርሱ አልመጣህም። ተመለስ፣ ተመለስ፣ እጅህን ለእግዚአብሔር ስጥ። ኢዮብን ሰማይ ቅን የሚለው ሰማይ ከክፋት የራቀ የጸሎት ሰው እኔን የሚፈራኝ እንደሱ ያለ በምድር ላይ ማንም የለም የሚባልለትን እጅህን መልስ፣ ወደ እግዚአብሔር ተመለስ። በቃ የሰው ሚዛን ይሄ እንዴት ያሳዝናል። በዚያን ጊዜ በእውነት ፊትህን ያለ ነውር ታነሳለህ፣ ትበረታለህ፣ አትፈራም። ይኸውልህ እንዳትፈራ ከፈለክ፣ እንዳትጨነቅ ከፈለክ ተመለስ፣ እጅ ላይ ያለውን በደል አረቅ፣ ተው ይሉታል። ሰምተው አልቅሰው ይሄ አዛኝ ቅቤ አንጓች እንደ ገባው ሰው አልቅሶ እንደ ተረዳ ሰው አጠገብ ቁጭ ብሎ ቆዝሞ እንዳገኘህ እንደ ተረዳ ሰው ሚስጥርህ እንደ ገባው ሰው የምታልፍበት ህመም እንዳታመመ ሰው የምታልፍበትን በደንብ እንደሚያቅሰው አንተን በትክክል እንደሚያቅሰው ከእግዚአብሔር በላይ አንተን አውቃለሁ ብሎ የሚነሳ ሰው ይመጣና በደልን ከእጅህ አርቅ፣ ስንፍናህን ተው፣ ልብህን ወደ እግዚአብሔር መልስ፣ እጅህን አንሳ። እስከ መቼ ነው የምታምፀው? እጅህን ከኃጢአት አርቅ ይሉታል። ኢዮብ እጅ ላይ ኃጢአት አለ? ክፉ ነገር ከቤት አጥፋ ይሉታል። ቤት ውስጥ አለ? የለም። አንዳንድ ሰዎች የሌለ ነገር ያስፈልጉናል። መጡና ቤታችን የሌለብህን ነገር ያስፈልጉ። መርምር፣ ወደ ውስጥ ግባና ስትመረምር ትውላለህ። መርምር፣ ምክንያቱም እግዚአብሔር አይሳሳትማ። መርምሪ፣ ያላገባሽ ሆነ ችግር ቢኖር ነው መርምሪ። ትመረምር ያለሽ 7 ቤት ሂጂ ይልሻል። 7 የማታውቂያቸውን አያስፈልግሽ። ወገኖች የእግዚአብሔር ጻድቅ
እግዚአብሔር አዋቂ። እማያውቁ ሰዎች የሚሏችሁን አትስሙ። የሚያውቋችሁ የሚመስሉ ሰዎች አሉ። ክፉ ነገር ከቤት አርቅ ይሏል የሆነ ነገር ሲደርስብህ። እኔ ልክ የዛሬ 10 ዓመት ኦፕሬሽን አድርጌያለሁ። ለማንም ተናግሬው አላውቅም። በጣም የቅርብ የምለው ሰው ንስሐ ግባ አለኝ። እኔ ለምን ወደ እግዚአብሔር ተመለስ፣ ይሄ ምልክት ነው አለኝ። የምኑ ምልክት? ታጥፌ እኮ ቁጭ ብዬ እኮ ስለምውል እንደዚህ ታጥፌ ስለምውል ነው ኮሎኒ ታጥፈው ተመለስ አለኝ። ዋው! ለማንም ብዬው አላውቅም። እኔ ተመለስ፣ ወደ እግዚአብሔር ተመለስ። ይሄ ውጤት እኔን እግዚአብሔር እንደዚህ የሚወደኝ ጌታ ጎዳና ላይ መጥቶ ታሪክ በህይወት የሰራ ጌታ እኔን አስተኝቶ እንደዚህ አስቀድዶ አንጀቴን ያስቆርጠዋል። አዎ ቅጣት ነው ለኔ። አዎ አሁን እንደዚህ ያለኝ ሰው የለም፣ በጌታ ቤትም የለም። ድራሹ ጠፍቶ። ስንፍና እንዳትናገሩ፣ የማታውቁትን ነገር ዝም በሉ፣ ዝም በሉ። ሰዎች የሚያልፉበት በተደጋጋሚ ፌለሪቲ የሚያጋጥማቸው ሰዎች፣ በህይወት ፌለሪቲ የሚያጋጥማቸው፣ በጓደኝነት ፌለሪቲ የሚያጋጥማቸው፣ በስራ ፌለሪቲ የሚያጋጥማቸው፣ ያሰቡትን ነገር ጀምሮ መጨረስ የሚያቅታቸውን ሰዎች የምታውቁት ነገር ከሌለ ዝም በሉ። እግዚአብሔር ካልተናገራችሁ ንገር ካላላችሁ ዝም በሉ። ከዚህ ከሚያልፉበት ችግር በላይ የሚያመው እሱ ስለሆነ፣ ሰዎችን የሚጎዳው እሱ ስለሆነ፣ ስለሚሰብር እንክትክት ስለሚያደርግ ተጠንቀቁ። የኢዮብ ጓደኞች በተደጋጋሚ በተራ እየተነሱ እኔ በልቤ ውስጥ እያለ ያቀረሹበት። ኢዮብ ግመሎቹ አልጎዱት። የግመሎቹ ማለቅ ይሄን ያህል አልጎዳው። ያለው ንብረት መጥፋት ይሄን ያህል አልጎዳው። የልጆቹ እንደዛ መሆን ይሄን ያህል አልጎዳውም። እንደውም ጸለየ፣ እግዚአብሔር ሰጠ፣ እግዚአብሔር ነሳ ያለው የእግዚአብሔር ምስጋና አልነበረ ቤት ውስጥ። ኢዮብ ቤት ውስጥ ምስጋና ነበር። ያ ሁሉ ነገር ሆኖ ምስጋና ነበር። ከእግዚአብሔር ብዙ መልካም ነገር ተቀብለናል፣ ይሄን ብንቀበልስ ነበር የሚለው ኢዮብ ጥሩ ነበር የነበረው። እነዚህ ሰዎች መጥተው የጎዱት ጉዳት ግን ብዙ ነው። ለዚህ ነው መጽሐፍ መጨረሻ ላይ እግዚአብሔር ምን አላቸው? ኢዮብ ካልጸለየላችሁ ትሞታላችሁ ተባሉ። ቶሎ ንስሐ ግቡ፣ ሂዱና እሱ ይጸልይላችሁ ተባሉ። ይሄ ያቀረሻችሁት ነገር በሙሉ ልጅ ይሄ የተፋችሁት ነገር በሙሉ ጥፋት ያመጣባችሁ። ሂዱ እሱ ይጸልይላችሁ። ካልጸለየላችሁ በቃ የነሱ ህይወት ዋስትና በኢዮብ እጅ ላይ ነው ያለው። ለካ የሄደው የጣሉት ህይወታቸውን ራሳቸውን የጣሉት ለሞት ነው። ራሳቸውን አሳልፉ። ይኸውላችሁ የማታውቁት ነገር ውስጥ ስትገቡ ራሳችሁን ለሞት ነው የምትሰጡት፣ ለጥፋት ነው የምትሰጡት። ሂዱ ንስሐ ግቡ አላቸው። መጨረሻ ላይ ኢዮብ ነው የጸለየላቸው። ተጠንቀቁ። ኢዮብ ሁሉንም ሰማቸውና እንደዚህ ያለ 16 ላይ 2 እና 3 ከዛ ቁጥር 6 እና 7 ላንብብላችሁ። እንደዚህ ያለ አይነት ነገር እጅግ ሰማሁ። እናንተ ሁላችሁም ይሄንን ቃል አብረን በለው። እናንተ ሁላችሁም ምን አይነት አጽናኞች? የምታደክሙ አጽናኞች። እስቲ በሉት፣ ጮክ በሉና በሉት። እናንተ ሁላችሁም አላችሁ፣ አንዳችሁም አትሻሉ ማለት የምታደክሙ ምን? እግዚአብሔር ይሄንን በደንብ አሜን በሉ። እጃችሁን አንሱና ይሄ የሚያደክም አጽናኝ ከመሆን እግዚአብሔር ይጠብቃችሁ። በደንብ ጮክ በሉና አሜን በሉ። አድካሚ አጽናኝ ከመሆን እግዚአብሔር ይጠብቃል። የደከሙትን ከማድከም እግዚአብሔር ይጠብቃችሁ። አጽናኝ ናቸው፣ ግን ምን አይነት አጽናኝ? አንዳንድ ሰው መጥቶ መክሮ ከሄደ በኋላ ሰማይ ላይ ተደፍቶብህ አያውቅም? የኔ የምትለው ሰው ይመጣና ሊያጽናና ይመጣና እላይ ላይ የሆነ ምክር ነው ብሎ የሆነ ነገር ይገለብጥብህና ከነበርክበት አዘቅት ሌላ አዘቅት ውስጥ ከቶ ይሄዳል። ተጨንቀ መከራ ጨምሮ፣ ፍርሃት ጨምሮ፣ ጭንቀት ጨምሮ፣ ስቃይ ጨምሮ ሊሄዳል። መክሮ ማለት ነው። አድካሚ አጽናኝ ይባላል። ከሐዘኑ በላይ ሌላ ሐዘን ጨምሮብህ ይሄዳል። አንዳንድ አድካሚ አጽናኝ በምን ሞተ? እንዴት ሞተ? በምን ምክንያት እንደዚህ ሆነ? ምናምን ይልና ሊያጽናና ነው የሚከፍተው። ነገር ግን ያደክምሃል፣ አያበረታ። ሁላችሁም የምታደክሙ አጽናኞች ናችሁ።
በውኑ ከንቱ ቃል ይፈጸማልን? ታወሩት ከንቱ ወይስ ትመልስ ዘንድ ያነሳሳ ምንድን ነው? ማለት ተናገር የሚልህ ነገር አለ። ኤሊሁምን ያልነካሁት ለምን እንደው ታውቃላችሁ? ሂዱና ኤሊሁምን ስታጠኑት ኤሊሁም ለመናገር ሲነሳ በዘመን በጣም ብዙ ነገር ሊያስተምራችሁ ይገባ ነበር። እድሜ ብዙ ነገር ሊያሳያችሁ ይገባ ነበር። ሳያችሁ ከሽበታችሁ ጋር አብሮ አይሄድም የምታወሩት ነገር። እኔ ግን አለ አሁን አለ በውስጤ ያለው መንፈስ አስገድዶኛል። አሁን በታ ወይን ጠጅ ሊፈነዳ እንደደረሰ አቅማዳ ሆኛለሁ። በውስጤ ያለው መንፈስ ነው ያስገደደኝ። አላቆላምጥም፣ እውነት ነው የምናገረው ምናምን ብሎ ኤሊሁም ከተናገረ በኋላ ኢዮብና እግዚአብሔር ተገናኙ። አያችሁ ስትናገሩ ማን ያነሳሳችኋል? ኤሊሁም እኔ በውስጥ ያለው መንፈስ ነው የሚያስገድደኛል። መንፈስ ነው በውስጥ ያለው አለ። አሁን ቃልን ደግሞ ሲናገር ምን አለ? ቃልን ተሞልቻለሁ፣ በውስጥ ያለው መንፈስ አስገድዱ ሊፈነዳ እንደደረሰ አቅማዳ ሆኛለሁና አሁን ትንሽ ልተንፍስ አለ። በምን በመንፈስ ነው የተሞላሁት። ተናገር የሚለኝ እርሱ ነው ይላል። አያችሁ ኢዮብ የጠየቃቸው ይሄንን ነው። ያነሳሳ ምንድነው? ለመናገር የሚያነሳሳችሁ ነገር ምንድነው? የቤተሰባችሁ ሰባሪ መንፈስ እንዳይሆን፣ የዘር ማንዘራችሁ ሲከተላችሁ የኖረ በህይወታችሁ ሰው እየሰበረ እያሰናከለ የመጣ አጋንንት እንዳይሆን። ታውቃላችሁ አጋንንት ይሰራል። ስለዚህ ማን ነው ያስገደዳችሁ? ተናገሩ ያለው ማን ነው? ኢዮብ ይህን ያለው ቁጥር 6 እና 7 እንደዚህ ይላል። እኔ ብናገር ህመሜ አይቀንስም፣ ዝምም ብል ከኔ አይወገድ። ብናገርም ዝምም ብል ልዩነት የለውም። ምክንያቱ ጉዳዩ በማን እጅ ነው ያለ። አሁን ግን አድክሞኛል ወገኔንም ሁሉ አፍርሰሃል ይላል። አድክሞኛል ወገኔንም ፈራርሰዋል። የኔ የምላቸው ፈራርሰዋል፣ ወገኖቼም ፈርሰዋል። አደከምከኝ አለ እግዚአብሔር። አደከምከኝ አሉኝ የምላቸው ወገኖች ፈርሰዋል። ብናገርም ባልናገርም ለውጥ አላመጣም አውቀዋለሁ። ጉዳዩ ያለው ማን እጅ ስለሆነ እግዚአብሔር እጅ ስለሆነ ሰው በአፉ መልስ ደስ ይለዋል። የምንናገረው ነገር ጥሩ መልስ ከሆነ ደስ ይለዋል ይልና ቃልም በጊዜው ምንኛ መልካም ነው። በጊዜ የሚነገር ቃል አጥንት ነው የሚያለመልሙ። ያለ ጊዜ የሚነገር ቃል የሰውን ቅስም እንደሚሰብር ሁሉ በጊዜ የሚነገር ደግሞ የሚያለመልም ነው። ስለዚህ ፓስተር ቸሬ ምን ልትነግረን ነው? ገንቢ እንጂ አፍራሽ ቃል አትናገሩ። ገንቢ እንጂ አፍራሽ ቃል አትናገሩ። የሚያጽናና እንጂ የሚጎዳ የሚሰብር ቃል፣ የሚያሳዝን ቃል አትናገሩ። ጤና የሚሰጥ ከሆነ እርግጠኛ ከሆናችሁ ተናገሩ። ጤና የሚነሳ ነገር አትናገሩ። ሰው እንደሚያጽናና እርግጠኛ ሆናችሁበትን ተናገሩ። ሰው የሚያሳዝን ነገር አትናገሩ። እናንተ ጋር ያለው አፋችሁ ከሩቅ ሰው ከሩቅ ተሳፍሮ ከሩቅ ትኬት ቆርጦ ከሩቅ መጥቶ ሰው እንዴት ሰውን ይሰብራል? ሰው እንዴት ተሳፍሮ ትኬት ቆርጦ ሰውን እንዴት ይጎዳል? ሰው እንዴት ወረፋ ይዞ ጠብቆ ፀሐይ መጥቶት ሰው ጋር ሄዶ ሰው ይበድላል? ምን ልትነግረን ነው? ተስፋ ሰጪ ቃል አውጡ፣ ሰውን አበረታቱ። ይልቁኑ በዚህ ዘመን እናንተ ወንድሞቼና እህቶቼ ኢትዮጵያ ውስጥ ይሄንን መስራት አለብን። በጣም ብዙ የሚጽናኑ ሰዎች አሉ፣ ብዙ የተሰበሩ ሰዎች አሉ። ሚስጥሩን እኛ አናውቀውም። ብናጽናና ነው የሚሻለው። ከምንፈርድ ከምንሰብር ሰው ብንጠግን ነው የሚሻለው። ስለዚህ ሁላችንም ከዚህ ቀን ጀምሮ አጽናናለሁ እንጂ ሰውን አልከፋበትም። ሰውን አነሳለሁ እንጂ አልጥልም። ሰውን ህይወት አቀላለሁ እንጂ አላከብድም። ሰውን መልካም ቃል አወጣለሁ እንጂ ክፉ ቃል አላወጣም። በሉና ቃል ግቡ። ይሄን ነው መጸለይ። ሰው ታስሯላው እንዲፈታ እርዱት። ተጨንቋላው ከጭንቀት እንዲወጣ እርዱት። ሄዳችሁ ልጆቻችሁን አትስበሩ። ሄዳችሁ ወንድሞቻችሁን አትስበሩ። ለምንድን ነው የማታገቢው? አንቺ ካለማግባቱ በላይ ሰውን የሚጎዳው አታገቢም እያለ ከቤት የሚመጣ ከለቅሶ መልስ ከእድር መልስ ከዝምድና መጠይቁ አጣፍቶ ነጠላው መጥቶ የሚተፋ ሰው ቤት አለበዛ አትሂዱ። አክስቶች አትሂዱ። አክስት ስለሆናችሁ ነው የምታከብርና የምትሰማችሁ። ሰው አትንኩ። የማታውቁት ነገር ውስጥ አትግቡ። አጅሬ ዘንድሮም ተመርቀ ስራ ላይ አስገብ አይ እንጂ ልፋትሽ ከንቱ ሆነ። ሰው ቤት ሄዱ እየተገላበጥሽ የእህቴን እንጀራ እየበላሽ ትኖር አይደል? አክስት ከሩቅ ዘመድ ሰላም ለዚህ ቤት ብለው መጡ።
ወገኖቼ ሰብሰብ በሉና ቁጭ በሉ። ስርዓት ያዙና ቁጭ በሉ። እግዚአብሔር ሁሉን ያውቃል። እነዚህ ሰዎች እግዚአብሔር ጋር ማን እንደሆኑ አታውቁ። ኢዮብ እግዚአብሔር ጋር ቅን ነው፣ ከክፋት የራቀ ነው፣ እግዚአብሔርን የሚፈራ ነው፣ ጨዋ ሰው ነው፣ የጸሎት ሰው። እነሱ ጋርስ ኃጢአተኛ ነው፣ እጁ ላይ በደል አለ፣ ጓዳ ውስጥ ችግር አለ፣ ልጆቹ ኃጢአተኛ ናቸው፣ ችግር ያለበት ሰው ስለሆነ ነው ይሄ የዘራውን ነው ያጨደው ነው የሚሉት። ወገኖቼ ግዴላችሁም ሰው ኑሮ የሰበረው ይበቃዋል። መከራ የሰበረው፣ ህይወት የሰበረችው፣ አለመከናወን የሰበረው፣ ስራ ማጣት የሰበረው፣ ፖለቲካው የሰበረው፣ ኢኮኖሚ የሰበረው ይበቃዋል፣ ይበቃዋል። እኛ ተጨምረን እዚህ ላይ አንጣድበት። ግዴላችሁ እንደ ሰው እስቲ ዛሬ እርራሄ እግዚአብሔር ውስጣችሁ ያስገባባችሁ። በኤቪደንስ የመጨረሻ ኢየሱስ ክርስቶስ ጋር ማቴዎስ ማን ነው ዮሐንስ ወንጌል ምዕራፍ 8 ላይ ዝሙት አርጋለች የተባለች ሴት ሰዎች ኦሬዲ ለሞት ነው የያዟት። ወንዱን ሂድ ብለው ሙስና ተቀብለው ፍትህ ውሸት እኮ ውሸታም እኮ ዓለም ነው። ስታመነዝር አገኘናት። ከማጋራ የለም ሰውየው የለም። አመጡለት ህጉ ሙሴ የሚለው ትወገር ነው አሉ። እያንገላቱ ኃጢአት የወገራት ኃጢአት ውስጥ ያለች ሴት ኃጢአተኝነት እኮ በራሱ በቂ መከራ ነው። ከዛ ደግሞ እነዚህ ሰዎች እየጎተቱ ኢየሱስ ጋር አመጧት። ምን ትደረግ ነው የሚለው ሙሴ? ትወገር ነው የሚለው፣ ትገደል ነው የሚለው አሉ። የኔና የናንተ ጌታስ ምን አለ? አዎ በቃ ጀምሯ ኃጢአት የለብኝም የሚል ንጹህ ነኝ የሚል እኔ ችግር የለብኝም የሚል ወደ ሰማይ መለሳቸው። ሰዎቹን ወደ ኤድ ኦፊስ መለሳቸው። እኔ ላይ ንጹህ ነኝ በነጻነት ነው አብፊት የምቆመው የምትሉ ካላችሁ ጀምሩ አላቸው። ጻድቅ የሚመስሉት መሬት ላይ እንጂ ሰማይ የሉም። ሁሉ ቆሻሾች ናቸው። ሁሉም ድንጋይ ይወጣል። የኔ ጌታስ ኃጢአተኛዋን ሴት፣ የተያዘችን ሴት፣ ኤቪደንስ ያለባትን ሴት አጽናኙ ኢየሱስ ይሄ ነው። እኔና እናንተስ ይሄን ኢየሱስ ነው ያዝነው? ወደ ህይወታችሁ፣ ወደ ቤታችሁ፣ ወደ ጓዳችሁ፣ መንገዳችሁ ላይ የሚመጣ ችግር እንዴት ነው የምትፈቱት? ነው ወይስ እናንተም ድንጋይ አንሺ ናችሁ? የወደቀ ላይ ድንጋይ እያነሳችሁ ነው የምትወግሩት? የፈረሰው ላይ ድንጋይ ነው የምታነሱበት? የተከፋው ላይ ድንጋይ ነው የምታነሱበት? የተያዘው ላይ ድንጋይ ነው የምታነሱበት? ወይንስ ታጽናናላችሁ? አይዞ ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ቢወድቅ 7 ጊዜ ይነሳል። እግዚአብሔር መሐሪ ነው። እግዚአብሔር ያጽናናሃል። እግዚአብሔር እንደገና አምላክ ነው። እድል አለ። አይዞ ነው የምትሉት? ወይኔ ጉድ ፈላ፣ የራስን መርምር፣ ንስሐ ግባ ነው የምትሉት? ወገኖች እግዚአብሔር መሐሪ ነው። እስቲ በደንብ አሜን በሉ። ምን ልትነግረን ቆምክ? ለነገራቸው የቆምኩት የሚያጽናና ቃል አውጡ፣ የሚጎዳ ቃል አታውጡ፣ ሰው የሚሰብር ቃል አታውጡ፣ ሰው የሚያሳዝን ቃል አታውጡ። እማታውቁት ብዙ ነገር አለ። ይሄው የኢዮብን ጉዳይ እግዚአብሔር ብቻ የሚያውቀውን እነዚህ ጠቢባን የሚባሉ በሙሉ ኤፍ ነው ያመጡት። ሁሉም ዜሮ በእግዚአብሔር ፊት እያሉ ተተረተሩ። ሁሉም ኤክስ ናቸው። አድካሚ አጽናኞች ናቸው። ስለዚህ እኔ አድካሚ አጽናኝ አይደለሁ፣ የሚያበረታታ አጽናኝ ነኝ፣ የወደቀ የሚያነሳኝ በሉና ውሰዱ። ይሄ ከዚህ ቀን ጀምሮ እኔ አድካሚ ሳልሆን እማበረታ ነኝ በሉ። ህዝቤን አጽናኑ አይልም መጽሐፍ? ህዝቤን አጽናኑ። እግዚአብሔር አምላክ ይርዳ። እንግቶቻችን ዝቅ አድርገን እንጸልያለን። እስቲ ከዚህ በኋላ እግሬን አረማመዴን ጠብቅልኝ የኔ ጌታ፣ መንገዴ ይቅና፣ በፊትህ አግዘኝ፣ እንድትረዳኝ እፈልጋለሁ እንላለን። እባክህ እርዳኝ ብሉት። ጥቂት ደቂቃ ውሰዱ፣ 2 ደቂቃ